በከፍተኛ ትምህርት ተቋማት እየተሰጡ ያሉ የመውጫ ወይንም ኤግዚት ፈተናዎች ላይ የተደራጀና የታሰበበት ስርቆት እየተፈጸመ ነው ሲሉ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የተናገሩት በዚሁ ሳምንት መጀመሪያ ላይ ነበር። ሚኒስትሩ ይህንን የተናገሩት ትምህርት ሚኒስቴር የከፍተኛ ትምህርት ተቋማት የ2018 ዓ.ም የትምህርት ዘመን ቁልፍ ተግባራት የግምገማ መድረክ ላይ ሲሆን በዚሁ መድረክ ላይ በትምህርት ሚኒስቴር ሳይመደቡ በሐሰተኛ የትምህርት ማስረጃ ወደ ዩኒቨርሲቲዎች ገብተው የሚማሩ ተማሪዎች መኖራቸውንም ተናግረዋል። እኛም በዚህ ተግባር ላይ ተሰማርተዋል የተባሉ ዩኒቨርሲቲዎች ፕሬዝዳንቶችን አነጋግረን ጉዳዩን እውነት መሆኑን አረጋግጠውልናል። ይህንን ጉዳይ ዛሬ በትኩረት ልንመለከተው ወደናል። ሪፖርተራችን ሰላማዊት ሽፈራው ናት ያዘጋጀችው። ወደዛው እናልፋለን። የትምህርት ሚኒስቴር የ2018 ዓመተ ምህረት የግማሽ ዓመት የከፍተኛ ትምህርት ተቋማትን ቁልፍ ተግባራት ለመገምገም ለሁለት ቀናት ያካሄደውን መድረክ ያከናወነው በዚሁ በማገባደድ ላይ ባለነው ሳምንት የመጀመሪያ 2 ቀናት ነበር። የትምህርት ሚኒስትሩ ብርሃኑ ነጋ በዚህ ግምገማ መድረክ የመጀመሪያ ቀን ላይ ተገኝተው በዩኒቨርሲቲዎች ላይ ስለሚስተዋሉ ችግሮችና መወሰድ ስለሚገቡ የመፍትሄ እርምጃዎች አንስተዋል። ፕሮፌሰር ብርሃኑ በሀገራችን ያሉ ዩኒቨርሲቲዎች አሉባቸው ካሏቸው ችግሮች አንዱ ዩኒቨርሲቲዎች ትምህርት ሚኒስቴር ከመደበላቸው ተማሪ ውጪ የሆኑ የአካባቢ ተማሪዎችን እያስተማሩ መገኘታቸው አንዱ ነው። ሚኒስትሩ ለአብነትም የጋምቤላ ዩኒቨርሲቲ ከ170 በላይ ሚኒስቴር መስሪያ ቤቱ ያልመደበለትን የአካባቢው ተወላጅ ተማሪዎችን ሲያስተምር መገኘቱንና እንዲህ የሚያደርጉ ሌሎች ዩኒቨርሲቲዎችም መኖራቸውን አንስተዋል። ትምህርት ሚኒስቴር ያልመደባቸው ተማሪዎች በምን አርገው ገቡ? there must be some people who are allowing this registrar ምናምን ያሉት ተመሳጥሮ የሚያደርጉት ነገር መኖር አለበት አይደል? እና ዴታ አምጧል። እስኪ እንደው የማታ ሪዲንግ ይሆናል በሚል እስካሁን ድረስ ስንት ጊዜያችን ነው? 6 ወር we could not get it። አንዳንድ ዩኒቨርሲቲዎች ያላቋሉ፣ አብዛኛው አላከም ስቲል we cannot even tell እኛ ተማሪዎች እንዴት ነው አንዳንዱማ አሁን ጋምቤላ በዛ ሰሞን ያገኘነው 170 ተማሪ በውሸት ዶክመንት እና አንድን ገብቶ ይማራል። ምንም እንደው ያለ ምንም ከደቡብ ሱዳን ምናምን መሀል ያሉ አጭበርባሪዎች አሉ። አጭበርብረው ተማሪ ያስገባሉ። ስኮላርሺፕ አገኙ ከኢትዮጵያ መንግስት ተብሎ እኛ እናውቀው ማናውቀው። የ2018 ዓመተ ምህረት የግማሽ ዓመት የከፍተኛ ትምህርት ተቋማት ቁልፍ ተግባራት በተገመገመበት የ2 ቀናት መድረክ ላይ የዩኒቨርሲቲዎቹ የሥራ አመራር ቦርድ አባላት፣ የዩኒቨርሲቲ ፕሬዝዳንቶችና ሌሎች ባለድርሻ አካላት ተገኝተው ነበር። እኛም በሚያስተዳድሯቸው ዩኒቨርሲቲዎች ውስጥ ያለ ሕጋዊ የትምህርት ማስረጃ የሚማሩ ተማሪዎች እንዴት ሊኖሩ ቻሉ ስንል ስማቸው ከዚህ ተግባር ጋር የተነሱ ዩኒቨርሲቲ ፕሬዝዳንቶችን አነጋግረናል። አንድ ነገር መታወቅ ያለበት ዩኒቨርሲቲ የሚገቡት በትምህርት ሚኒስቴር በኩል ነው የሚመደቡት። ያው ጋምቤላ እዛ አካባቢ ስደተኞች ሱዳን፣ ደቡብ ሱዳን አካባቢ ቢኖሩም መታወቅ ያለበት ተማሪ በአንድ ቻናል ከትምህርት ሚኒስቴር ብቻ የሚመደብ ነው። አሁንም እነኚህ ፎርጀሪ የተባለውም ያው ተማሪዎች ከትምህርት ሚኒስቴር ሲመደቡ ሐሰተኛ አስመስለው ሐሰተኛ ሰነዶችን ይዘው የመጡ ናቸው እንጂ ቀጥታ ወደ ዩኒቨርሲቲ የሚገቡበት ስደተኛ ካምፕ ውስጥ ያሉትም ወደ ዩኒቨርሲቲ ቀጥታ የሚገቡበት የለም። በትምህርት ሚኒስቴር በኩል ተመድበናል ብለው ነው የሚመጡት። በዩኒቨርሲቲዎች ውስጥ አንዳንድ ከጎረቤት ሀገር ለምሳሌ ከሱዳን በጋምቤላ በኩል አንዳንድ ተማሪዎች ህገወጥ የሆኑ ሰነዶችን በማጭበርበር ማለት ነው ያንን ነገር ይዘው ይመጣሉ። ሲመጡ ግን ያጭበረብሩትን ቢሆን ሰነድ አላቸው። አሁን በእኛ ዩኒቨርሲቲ በመቱ ዩኒቨርሲቲ 29 የሚሆኑ ተማሪዎችን ባለፈው አመት በቴክኖሎጂ ተጠቅመን ደርሰንባቸው አባረናቸው። በሌላ በኩል ደግሞ በትምህርት ሚኒስቴር የከፍተኛ ትምህርት ልማት ዘርፍ ሚኒስትር ዴታ የሆኑት ሆራጡ ሽኔ በበኩላቸው ስለዚህ ጉዳይ ሲናገሩ በዩኒቨርሲቲዎች ውስጥ ያሉ ተማሪዎች በትምህርት ሚኒስቴር የተመደቡ ስለመሆናቸው ጥናት እያደረግን ነው ብለዋል። ሪሊ እየተማሩ ያሉት ከዚህ ምን መድባቸው ናቸው ወይ ህግና ደንብን ተከትለው ነው ወይ ተማሪዎች እየተቀበሉ ያሉት የሚለውን እየታየ ነው ያለው። ዶክመንቱ እየተሰብስበዋል። ስለዚህ አሁን ከጣራ በኋላ ፕሮፌሰር ትላንትና ያሉት ነገር በትክክል አለ ወይ የለም የሚለው ይረጋገጣል ማለት ነው። ገና አላለቀም።
የከፍተኛ ትምህርት ተቋማትን ብቻ ሳይሆን እንደ ሴክተር ያሉብንን ችግሮች መፍታት ይኖርብናል ያሉት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ በጋራ ተባብረን ችግሮቻችንን በመፍታት ተቋማቱን ማዳን ይኖርብናል ብለዋል። ዩኒቨርሲቲዎች እንደ ሀገር ያስፈልጉናል ያሉት ፕሮፌሰሩ ተቋማቱ የሚጠበቅባቸውን ኃላፊነት በአግባቡ እንዲወጡም አሳስበዋል። maybe we can save our universities, not ዝም ብሎ save in the life and death sense ሳይሆን ይሄ ልክ days by thousand cuts የሚሉት አይደለም። ትንሽ እያልን እየተሸረሸርን እንዳንሞት እንትኑን ማስቆም ያለውን ኢሮዥን ቶሎ አስቆመን አዲስ የሞራል እና የኢንቴግሪቲ መሰረት ሰጥተን ለዩኒቨርሲቲዎቹ ይችን ሀገር ለመታደግ መምህራን መምህራን ትምህርት ቤቶች ዩኒቨርሲቲዎች ሀገርን ለመታደግ ከመከላከያ ያልተናነሰ ሮል ነው ያላቸው ኢንተርምስ ኦፍ ህብረተሰብ እንዴት አድርጎ ማሰብ አለበት ብሎ የሚሄደውና ይህን ኃላፊነታችሁን የምትወጡ እንድትሆኑ አሁን እንደምታውቁት ኃይለኛ የጾም ጊዜ ነው። በምታምኑባቸው ሁለቱም በአላህም በእግዚአብሔርም እማጸናቸዋለሁ። ለ2 ቀናት በቆየው የከፍተኛ ትምህርት ተቋማት የስራ አፈጻጸም ግምገማ ላይ የህዝብ ተወካዮች ምክር ቤት የሰው ሀብት የስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሬ ለንጮ፣ የዩኒቨርሲቲ ፕሬዝዳንቶችና ሌሎችም ከፍተኛ የስራ ኃላፊዎች ተገኝተዋል።